ችሁት ማለት ነው። እዚህ ጋር በአማረ በደመቀ የኢፋና የህያብ ሰርግ እንደዚህ ውብ ሆኖ ተልኳል። አንዳንዱ ከንቱና የማይረባ እንደ አብርሃም አይነቱ ደግሞ ሴት እየቀያየረ ማለት ነው። ልክ እንደ ዲኮሬሽን በአመት 3 ሴቶች በአመት 5ኛ ሴቶች ናቸው እነዚህ እውነት ለመናገር ከቆጠርናቸውና የብልግና ጥግ ነውና እዚህ ጋር ቡራም ሀይሚን ሰርፕራይዝ አርግቷት ነበረ። ኢፋ እንደዛ ማለት ነው። ህይወቱ ዝብርቅርቅ ብሎ አባትየው ገርፎ ወቅጦ ምን ብሎ ማለት ነው። እውነት ለመናገር ልጅ ቢኖራት ማኖረው ህያብ ታድላለች። ልጅ ሳይኖራት እንደዚህ ያከበሯት የወደዷት ማለት ነው። የለምለም ቤተሰብ ሳላደንቅ ማለፍ ለኔ ንፍግነት ይመስለኛል። እግዚአብሔር ቤተሰብና ላይክና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ፕሊዝ ተወዳችሁ እህቶቼ ወንድሞቼ እኔን የምትከታተሉ በሙላ ማለት ነው። ሀይሚዬም እዚህ ጋር ባለፍት ነበረ ሰርፕራይዝ የሆነችውና የሀይሚንም እንደዚህ ባማረ በደመቀ እንጠብቃለን። እንግዲህ የቡታጀራ ዩቲዩበሮች ግማሹ ሲያስደስቱን፣ ግማሹ ደግሞ ሴት እየቀያየሩ እንደ ዳይፐር ማለት ነው እንትን ሲሉ እናለን። የአብርሃምን ነገር ሁላችንም እንቃወማለን። አንደኛ ነገር ሴቶቹም ስርዓት ይኖራችሁ፣ ራሳችሁን አታርክሱ። እናንተ ውድ ናችሁ፣ ሴት ናችሁ። ሴት መባሉ ራሱ ትልቅ ክብር መሆን እንደሆነ እንዳትረሱ። ማርያምን አንዳንድ ጊዜ ዝም ብለን ቆም ብለን ስናስብ በቃ እሱ ህሩታ ብላለች። በነገራችን ላይ ሴት መቀያየር ወንድነት አይደለም። ምናልባት አንተን የሚያደንቁ እንዳንተ አይነትን ተግባር ስለሚያስተናግዱ ነው ስለሚያስተላልፉ ነው ብላለች። ከዛም በተረፈ ደግሞ ቻናሌ አዳዲስ ነገር ይፈልጋል ብሏል። እሱ በራሱ አንደበት ማለት ነው። ያ ማለት አዳዲስ ነገር ይፈልጋል ማለት ነው። አዳዲስ ሴቶችን እያመጣ በሚያስተላልፍበት ጊዜ ነው ማለት ነው ሁሉን ነገር የሚሳካለት። በእንደዚህ አይነት ነገር የመጣ ነገር ጥንቅር ብሎ ይቀር። ቃልንና አዲስን ሰምታችኋቸው እንደሆነ ያለ እግዚአብሔር ፍቃድ ሁሉም ነገር ትክክል አይደለም። እግዚአብሔር ያለበት ነገር ይሻላል። ፈርሃ እግዚአብሔርን ብንይዝ ይሻለናል ብሏልና እውነት ለመናገር በጣም ደስ የሚል መልእክት አስተላልፈዋል ማለት ነው። ሀይሚና ቡራንም እንደዚህ በአማረና በደመቀ ሁኔታ እንጠብቃችኋለን። እንወዳችኋለን፣ እናከብራችኋለን ውዶቼ። ከዛም በተረፈ ደግሞ ሄድሚና ስርዓታችሁን ይዛችሁ ራሳችሁን ማስከበራችሁ ሴትነታችሁንም ሩታም ጀግና ሴት ነች። ልጅሽን ብቻሽን ማሳደግ የምትችይ ነች። ግን ህግ ራሱ በፈቀደለት መንገድ እሱን ራሱ ማስወገድ ትችያለሽ። እኛ ህብረተሰቡ ድምጽ እንሆንሻለን። አንደኛ ስምሽን አጥሪ፣ ስሜን አጥራልኝ ብለሽ መክሰስ ትችያለሽ። ይሄን ልጅ ማለት ነው ስምሽን እስካሁን ሲረገጥ ቆይቷል። ሄርሚ እግዚአብሔር ሲወድሽ ሲገላግልሽ ማፍቀር ብቻ እስከሆነ ድረስ አፍቅሮ ደግሞ ያገኘ ሰው የለም። ሁሉም አፍቅሮ አግኝቷል ማለት አይደለም። ስለዚህ አንቺም እድለኛ ነሽ። ከዚህ ከልጅ ህይወት አልፈልግህም ብለሽ ሁልቅ ብለሽ ውጪ። ድጋሚ ከሱ ጋራ እንድትገናኝም አንፈልግም። ሄሩታም እንደዛው ማለት ነው። እኛ የሶሻል ሚዲያ ሰዎች ቪዲዮሽን ላይክ ሼር በማድረግ በማየት እንተባበርሻለን። ታውቃለሽ ጀግናና ለሴቶች ተምሳሌ የሆንሽ ነሽና ያንን ነው ማለት የምፈልገው እግዚአብሔርን እንጂ እንደዚህ አይነት ባለጌ ስድ የሆነ ሰው እንጃ አላቅም ምን አይነት ቤተሰብ እንዳሳደገው የቤተሰቦቹን ክብር ራሱ ዝቅ አድርጎ። እውነት እሱ የኤፍሬም አባት ወንድም ነው? እውነት ነው? ከዛ ፋሚሊ ነው የወጣችሁት? ከነ ለምለም ፋሚሊ ነው የወጣችሁት? አይደለም። እኔ ሲመስለኝ ቤተሰቦቹ ራሱ ይሄንን ተግባር ወደውና ፈቅደው የሚያስተናግዱን መስለኝ። እንዴት ልጃቸውን ሀይ አይሉትም? ሴት ልጅ እየቀያየረ ምንም ቢዝነስ ቢሆን ምንም የሶሻል ሚዲያ ላይ ሴት ልጅ እኔ ምረጠኝ ወይ እሷ ምረጥ ወይ እኔ ምረጥ ብለው ምርጫ ላይ እስከሚቀርቡ ድረስ ሲጀመር ማርያምን እውነቱን እናውራ ከተባለ ሩታ የልጁ እናት ናት። ምርጫ ላይ መቀርበ ሴት አይደለችም። እንዴት